ማን ያሸንፋል የአሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ተጀመረ። ናሁን በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ለመጣችሁ ከልብ እናመሰግናለን። ሁሌም እንደምናደርገው እንተዋወቅ። እንግዳይ ስምና ሞያ። ዲዲ ጋጋ ሙዚቀኛ። ዲዲ ጋጋ ሙዚቀኛ። ሱራፌል መኮንን ተማሪ። መቅደስ መላኩ ሙዚቀኛ። ተስሎት ጓዴነ ነጋዴ። ከዛ በፊት የቡድን ስም የቲማችሁን ስም ተነግሩናላችሁ። ከዚህ እንጀምር። ዶላሬ የአልበሜ መጠሪያ ዶላሬ። እኔ የመረዋ ኳየር ቡድን አባል ነኝ። ቡድኔን ለማስታወስ መረዋ በመረዋና በዶላሬ መካከል የሚደረገው የማን ያሸንፋል ጨዋታ አሁን ይጀምራል። ከመቅዲና ከዲዲ ማን ይጀምረው? የትኛው ቲም? ሌዲስ ፈርስት። መቅዲ ተቀበለሻል። ከመረዋዎች እንጀምራለን። ከዛ በፊት ከጀርባችሁ ያለውን 6 ሳጥኖች ላንብብላችሁ። ድለቃ፣ ጠመኔ፣ ገባ፣ መፍታታት፣ ጉጉት እና ትንፋሽ። የትኛውን ሳጥን መረጣችሁ? ትንፋሽ የሚለው። እነዚህ የምንወጣቸው 7 ነገሮች። እሺ፣ እንደዚህ ወደ ላይ ምንጣው። ዋው! እንደዚህ አትክልት፣ ዛፍ፣ ይለፈኝ፣ የቀላዩ የቤት ላዩ ከላይ እንትን እንደዚህ ወደ ላይ ፎቅ፣ እንዲህ ተራራ፣ ሌላ ስሙ ተራራ፣ ዳገት፣ እንደዚህ እንጨት ቀጥ ያለ ዛፍ፣ አምፖል ያለበት ፖል። በጣም አሪፍ። መረዋዎች ጀምረውታል። ከ7ቱ ጥያቄ መረዋዎች 6ቱን መልሰዋል። እንግዲህ ትንፋሽን በአንድ ትንፋሽ ነው ያደረጉት። እሱም ኳይር አባል ነው እንዴ? መግዲ ሚሮስ መሰለኝ ከኋላ። ዶላሬ ምንዛሬው መሆን አለበት። የትኛውን ሳጥን መረጣችሁ? ድለቃ መርጠናል። እነዚህ የምንመታቸው 7 ነገሮች። እንደዚህ በጉራጌኛ ዘፈን ጉራጌኛ የሚመታ ነገር። ይለፍ ቀጣይ። እሺ ይለፍ። እሺ፣ እንደዚህ እንጀራ መጋገርበት ማዞሪያ ጆክ አይደለም። እንደዚህ በእሳት ላይ ተቀምጦ ሸክላ፣ እሳት እንደዚህ ምጣድ። ቀጥል። እንደዚህ በእሳት ላይ ሰዓት የተጠቀማችሁ ዶላሪዎች። መጋገሪያ ምጣድ አይደለም፣ ሌላ ሰዓት አልቋል። ገና ስለሆነ ግን ምንም ችግር የለውም። ዙሩም ማከር ነው መለስ ነው። ከ7ቱ ምንም አልመለስም። እሺ መረዋዎች የትኛውን ሳጥን መረጣችሁ? መፍታታት። እነዚህ የምንጫወታቸው 7 ነገሮች። እንደዚህ ንጉስ ምናምን ያለበት። ኮርኪ፣ ዳማ፣ የውጭ ሀገር ቼዝ። እንደዚህ መረብ ኳስ አይደለም። ባስኬትቦል በአማርኛ የቅርጫት ኳስ። እንደዚህ ገመድ ላይ አስረን ፌስታል ካልሲ ምናምን የሚጫወት። እንደዚህ ኳስ ተጫዋቾች ያሉበት። ጆተኒ አይደለም፣ ሌላ ስም። ጆተኒ አይደለም። የትራዲሽናል ሆኖ መረዋዎች በጣም አሪፍ ነው። ከ7ቱ ጥያቄዎች መረዋዎች 2 ነው የመለሱት፣ አልተቻሉም። አንድ የለነሱ። የትኛው ነበር ግን የከበደሽ? መልክ ከረምቡላ እንዴት ነበር ያስረዳሽው? እንደዚህ ምንድነው ይሄ ኳስ ሲጫወት መግዲ ጋር ከረምቡላ እንደዚህ ተጫውቼ አላውቅም። ከረምቡላና ጆተኒ ቀያየርሽ? ከረምቡላ ምንድነው? እንደዚህ ከረምቡላ እስኪ ንገራት። ምንድነው? እንዲህ የሚወረወረው ነጥብ አሉት ማለት ላይ እንደ ፑል አይነት ማለት ነው። አንተና ትመልስና ለነሱ እንትን በል። ትኩረት እዚህ ላይ አሁን ወደ እናንተ ነው የሚመጣው። እሺ መረዋዎች ከ7ቱ 2ቱን መልሰዋል። አሁንም እየመሩ ያሉት እነሱ ነው። አንድ ለነሱ ተገኝቷል። ዶላሬ ተመልሰን መተናል። የትኛው ሳጥን ተመረጠ? ገባ ብንል ይሻላል። ወደ ነጥቡ ማሸነፉ እንገበሻል። ገባ። እነዚህ የምንበላቸው 7 ነገሮች። ሰዎች ተደራጅተው ብር ሰብስበው መጨረሻ ላይ የሚሰጡት ነገር። በእጣ የሚወጣ ነገር። ቀጣይ ምን ትበላለህ? 6 ሰዓት ላይ ምሳ። እሺ ተደራጅተው ጋግረው ምናምን ነገር የሚሰጥክ ነገር። አምባሻ፣ ፍርኖ ዱቄት ተጋግሮ፣ የስንዴ ምን
የስንዴ ምን ዳቦ ቀጥል። እሺ እግር ኳስ ተጫውተህ ምን ትበላለህ መጨረሻ ላይ? ዋንጫ እየተቀናጠ ምን ትበላለህ በሹካ? ፓስታ አይ ተደራጅተው ከሰባቱ አራቱን መልሰዋል። እኔ ምን ሱራ ከመደራጀት ጋር ምንድን ምሳ በህብረት ነው የምትበሉት? ምሳም ተደራጅተህ ትበላለህ? አዋተህ ኮብልስቶን ያረከው ምሳውን ያው ከጓደኞች ጋር ብር አዋተህ ትበላለህ ምሳ። ስለዚህ እሱ ተደራጅቶ ነው መባል ያለበት። እሱም እንደዛ ሊሆን ይችላል። የመጀመሪያ የምትተውም ያው አደራጁት ልጅ ባካችሁ። አሪፍ ነው። አይ ከቅድሙ በጣም ተሻሽላችኋል። አራት መልሳችኋል። ድምፃዊ ዲዲ መጀመሪያ ሙሉ ስምህን ንገረን እስኪ። ሙሉ ስሜ ያው ስዩም ጋጋ ነው። ስዩም ጋጋ። የመድረክ ስሜ ደግሞ ዲዲ ጋጋ። ዲዲ ጋጋ። ዲዲ የተባለው ለምንድን ነው? ዲዲ የሚል ሙዚቃ በሱ ነው የታወቅኩት። ከዛ በኋላ ዲዲ ተባልኩ። በዛው ቀረ። ሂት ያደረገው ትራክ ማለት ነው። ትንሽ መስማት እንችላለን? ዲዲ ኢማላይ ዲዲ ኢማላይ ሲኮታን ኒማሊ ኢማላይ ሲሞታን ኒማሊ ኢማላይ ዲዲ ኢማላይ ዲዲ ኢማላይ ዲዲ ሙዚቃ መስሎ ጀመርኩ። ዲዲ ያው ከልጅነት የጀምረው አለ ውስጤ፣ ግን ከ10ኛ ክላስ በኋላ ከ10ኛ ክፍል በኋላ የሙዚቃ አብዮት ፈነዳ። መጀመሪያ ስቱዲዮ የገባበትን አጋጣሚ ታስታውሰዋለህ? 2006 ላይ የመጀመሪያ ዘፈኔን ሲሰራ የመጀመሪያ ያኔ ነው ወደ ስቱዲዮ የገባው ማለት ነው። 2006 ዓመተ ምህረት ረጅም ጊዜ አይደለ? ብዙ ጊዜ ቆይታን ሙዚቃ ላይ ማለት ነው። ስለዚህ በቅርቡ ምን አዲስ እንጠብቅ ከዲዲ? አልበም ወይስ? አልበም ለቅቄ ያለው ያው ነጠላ ዜማዎችን እንደድሮ እቀጥላለሁ። ልክ እንደ ዲዲ የሚበጠብጡ ሌሎች ይመጣሉ ማለት ነው። ምን ላይ የተለቀቀ አዲሱ ዘፈን? በራሴ ዩቲዩብ ቻናል ነው የለቀኩት። 12 ትራኮች አሉ። ማን አቀናበረው? ያው ሙዚቃ ከተባለ 8 የሰራልኝ ፋኑ ነው። ኦኬ ፋኑ። 3 የሰራልኝ ማሪዮ፣ 1 የሰራልኝ ቤኪ። በጣም አሪፍ። አልበሙን አድምጡለት። የትኛው ሳጥን ተመረጠ? ጉጉት የሚለው። እነዚህ ሰዎች ሊጠብቋቸው የሚችሉ ነገሮች እንደዚህ ለጓደኛሽ ብትነግሪው ለማንም አትነግሪው ነገር። ሰው የሚወልደው ልጅ በር በር ኦኬ ይለፍኝ። ወደ ውጭ ሀገር ወደ አሜሪካ የሚደርስ ነገር። ዲቪ እዚህ ጋር የምናደርገው ነገር። ብዙ ሰው ታክሲ ብለን ምንድን ነው? የስ የሆነ ነገር እንትን ዴት ምናምን ሲኖርች ምንድን ነው የምንለው? ኦኬ ያው በአማርኛ የሆነ እንትን አለኝ የምትይው ፕሮግራም። ምንቴ ዴት ላይ ፈጠርኩ። አሪፍ የተናበባችሁ ይመስላል። መረዋዎች ከሰባቱ 5 መልሰዋል። 5 መልሰዋል። ዙሩን እያከረሩት ነው ያሉት። ዶላሪዎች የምትሏቸው ነገር አለ? እንዴት ነው አገያዛቸው? እንዴት ነው? አይ ጎበዞች ናቸው አይደል? ያርግላቸው ነው ወይስ ቆይ ነው? እንደርስባቸዋለን። ገና ስለሆነ ዙሩ አለ ተራ በጣም አለ። አንድ ሳጥን ቀርታናለች። እሷን ግን ከማለታችን በፊት አንድ በጣም በቃ በኢነርጂ አንቀጠቀጠ ትራክ አለ። ወዘ አይደል? ሁሉም የሚያውቀው። እኔ እሱን ካልጠየቁ ራሱ ሰው ወጣ የሚሰጠኝ ይመስለኛልና እስኪ እንስማት። እሺ ወዘ ሆላ ወዘ ሆ ወዘ ሆላ ወዘ ሆ ዲቻ ሆ ዲቻ ዲቻ ሆ ያ ዲቻ ሆ ዲቻ ዲቻ ሆ ጋሞቶ ጉዶ ወዝ ጉዶ ማሄቶ ፒሮ ወዝ ፒሮ ባልቸ ማታ ወዝ ማታ ማሄቶ አዴ ወዝ ሴሬ ናጎ ሀዳራ ወዝ ቶፒያ ማርካ ሚሊሌ ወዝ ቶፒያ ወዜ 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 ይሄ ለመረዋዎች ማስፈራሪያ ነው። እንመጣለን። የቀረችው አንድ ሳጥን ናት። ጠመኔ እኔን አደከማችሁኝ። እንግዲህ ነጥብ እንደሰጣችሁ ነው የሚመስለው። እሺ እነዚህ ትምህርት ቤት ውስጥ የምናገኛቸው 7 ነገሮች። ዶላሪዎች ሰዓታችሁን ተጠቀሙ። ኦኬ እሺ
ብዙ መጽሐፍቶች ያሉበት ላይብራሪ ጎበዝ ሰዓት የተጠቀመ አንድ ሰው ሙሉ ሲሆን ምንድነው የሚባለው? እውቀት መልሰሃል። ኳስ የሚጫወቱበት ቦታ ሜዳ አለቀ። ዶላሬዎች ከሰባቱ 3 ነጥብ አምጥተዋል። በመረቦችና በዶላሬ መካከል የተደረገው የመጀመሪያ ዙር ትንቅንቅ 13 ለ7 በጣም አሪፍ የተከተሉ ነው ዶላሪዎች። ተው ምንቴ ተው። ስለዚህ በነጥብ ብልጫ መረቦች ስላገኛችሁ ገንዘብ ወደሚያስገኘው ወንበር መቅድዬ ባክሽ ሞቅ እያደረግን እንወስድ። አሸናፊዎች ብቻ እንደቀጠለ ነው። አሁን ገንዘብ ወደሚያስገኘው ወንበር ላይ ሄደናል። ዲዲ ሁሉ አሪፍ አይደል? ኢነርጂው እንዳለ ነው። በጣም ጥሩ። አሁን ገንዘብ የሚያሸልመው ሰዓት ላይ ደርሰናል። ገንዘብ ያለው ወንበር ማለት ነው። ምንድነው የሚሆነው? አንድ ጥያቄ ዳሽሙላ እዚህ ላይ ይመጣል። እሱ ጥያቄ 3 የገንዘብ መጠን ያላቸው መልሶች አሉት። ታዲያ መቅዲ ለምንድነው እዚህ ጋር መቀመጧ ካልነው ሁላችሁም በሚሰጣችሁ ወረቀት ላይ መልስ ጽፋላችሁ። ቅድሚያ የምንሰጠው ግን ለመቅዲ ነው። መቅዲ የጻፈችው መልስ እዚህ ጋር ካለው መልስ ጋር ተመሳሳይ ሆኖ እሷ የጻፈችውን እናንተም ከጻፋችሁ ፓርትነሯም ከጻፈ ገንዘቡ ተባስቶ ወደ መረዋዎች ይገባል ማለት ነው። ምናልባት እሷ የጻፈችው መልሶች ውስጥ ሳይኖር እሱ የጻፈው ካለ አሁንም ተባስቶ ገንዘቡ ለነሱ ይገባል። ሁለቱም የጻፉት ሳይኖር እናንተ የጻፋችሁት ደግሞ መልሱ እዚህ ጋር ካለ በገንዘቡ መጠን ለእናንተ ይገባል ማለት ነው። ግልጽ ነው? እሺ፣ ወደ ጥያቄው ከመሄዳችን በፊት መቅድዬ ወደዛ ትዞሪልኛለሽ። እሺ፣ ጥያቄው ምን ይላል? ሰዎች ሰውን የቅርብ ምኔ ነው ሲሉ ይሰማል። ሰዎች ሰውን የቅርብ ምኔ ነው ሲሉ ይሰማል። የያዛችሁት ወረቀት ላይ በትልቁ ወደ ጎን ትጽፉታላችሁ። ሰዎች ሰውን የቅርብ ምኔ ነው ሲሉ ይሰማል። መቅዲ ጨርሳለች። ቅድም ለካሜራው እንዳሳየሹ የጻፍሽው ለኛ ታሳየናለሽ። ጓደኛዬ ብላለች መቅዲ። ዲዲ ምን አልክ? እስቲ ወዳጄ። ሱራ ቤተሰብ ብሏል። ምንቴስ? ጓደኛዬ። ወዳጄ፣ ጓደኛዬ። ወዳጅና ጓደኛ አንድ አይነት ነው። ምናልባት መልሶች ውስጥ ጓደኛዬ ወዳጄ የሚል ከመጣ በ3 ተባስቶ የገንዘብ መጠኑ ወደ መረዋ ኳይሮች ይገባል ወይም ወደ ነመቅዲ ቡድን። ግን 3ቱም መልስ እዚህ ውስጥ ሳይኖር ቤተሰብ የሚል ከመጣ ዶላር የሚያተርፈው ብቸኛው ሰው ሱራፌል ይሆናል። ወደ ሱራፌል ገንዘቡ ይገባል ማለት ነው። ሰዎች ሰውን የቅርብ ምኔ ነው ሲሉ ይሰማል። ዋው! ዘመዴ፣ ወዳጄ፣ ባልደረባዬ። መቅዲ የተመለሽ ወደ በጣም አሪፍ። ዘመዴ፣ ወዳጄ፣ ባልደረባዬ። የጥያቄ ሁለተኛው መልስ ወዳጄ ሆኗል። ስለዚህ ዲዲ ማን ያልከው? ወዳጄ። የስ ገንዘብ ለነሱ ነው ያስገባው። ዲዲ የመቅዲ እውነትም ወዳጅ ነው። ስለዚህ ይሄ ወዳጄ የሚለው መልስ 5000 ብር ነው ያለው ዋጋ። ወዳጄ፣ ጓደኛዬ 5000 ሲባዛ በ3 15,000 ወደ ነገሩ እንዴት ነው? ነገሩ እንዴት ነው? ነገሩ እንዴት ነው? አንድ ላይ ይሄንን ድምጽ በደንብ ሁላችንም እናውቀዋለን። ማን ያሸንፋል? የአሸናፊዎች ብቻ ወደ ሁለተኛው ዙር በመቅዲ ድምጽ ስሙዝሊ ተሸጋግረን ይሄኛውም ዙር እንደመጀመሪያው ተመሳሳይ ነው። 6 ሳጥኖች ከጀርባችሁ አሉ። ሳጥኖቹን ለማስታወስ ያክል እልላችኋለሁ። ተሸካሚ፣ አገልግል፣ ለሁለት የሰው ክንውንና በአቅጣጫ ናቸው።
ከመረዋና ዶላሬ ቅድም የጀመሩት መረዋዎች ነበሩ። ስለዚህ አሁን ዶላሬዎች ትጀምራላችሁ ማለት ነው። ታብሌቱን ከዛ በፊት የትኛውን ሳጥን መረጣችሁ? የትኛው ይሻላል? ለሁለት ብለናል። እነዚህ የሚቀደዱ ነገሮች ሁለት ወይም ሶስት ከዛ በላይ ሆነክ የምታደርገው ነገር ውይይት አይደለም። በወረቀት ላይ ተፈራርመክ ከዛም በኋላ የምትቀደው ነገር ውል ሌላ ቀይር። ተስማማ ከዛም በኋላ አፈረስከው። ስምምነት። እሺ ቀጥል። ሰዓት እየተጠቀምን እሺ ምንድን ነው የምንቀደው ነገር? መጋረጃ አይደለም። እዚህ ጋር ስንጽፍበት የነበረው ነገር ወረቀት። ቀጥል። ዶላሬዎች በሁለተኛው ዙር አሁንም ተደራጅተው ከሰባቱ አንድ መልሰዋል ለዶላሮቹ። እንደዚህ ልማድ አላቸው እነ ዲዲ። አንድ ነው ግን ሁለት የመለስኩት አንድ ነው። ሁለት እናድርገው ዲዲ። ሁለት አይደለ? የተስማማውን ነገር ስታፈርሰው ስምምነት አስረዳው። እሱ እንደ ነጥብ እንያዘው። ቃሉ አልተጠራም ህጉን። ሱራፌል በጉልበት ሊወስድ ነበር፣ ግን ስምምነት ሚሊዮን ጠቅሳል። ቃሉ መጠራት የለበትም። መረዋዎች የትኛው ተመረጠ? የሰው የሚለው። እነዚህ የምንዋሳቸው 7 ነገሮች ኮምፒውተር ላይ እንደዚህ የሚሰካ ሶኬት አይደለም። ኬብል ዩኤስቢ ቻርጀር ፋይል እንትን የምናደርግበት የምንወስድበት ፍላሽ ያ እንደዚህ ወረቀት አይደለም። ደብተር እንደዚህ መጽሐፍ ነቃ እሺ እስክሪብቶ አይ ቦርሳ መረዋዎች በጣም ነው የተናበባችሁት አይደል? መረዋዎች ከሰባቱ አራቱን መልሷል። ዙሩን አክብረው ትንሽ ዩኤስቢ ምናምን ስትይ ቻርጀር ምናምን ሲል ነበር አይደል? ራቀበት ነው። ምንድን ነው የተፈጠረው? እንዲህ መሰካት ስትለኝ እንትን መሰለኝ ሶኬት ነገር ሶኬት ነው መሰለኝ። እሺ መጥፎ አይደለም ማለት ዶላሪዎች ዝግጁ? ዶላሩ አልተመነዘረም። እሺ ዋጋው ይጨምር ብለናል። ዋጋው ይጨምር። እሺ በደንብ አሁን መጠቀም ነው። አስረድቶ እንግዲህ የትኛው ሳጥን ተመረጠ? አገልግል። እነዚህ ምግብ ቤት የሚገኙ 7 ነገሮች እንደዚህ ሂሳብ ሲመጣ ምናምን ባንኮኒ ላይ ቆሞ ካሸሪ እንደዚህ ምግብ አስተናጋጇ ስትመጣ የምትሰጠው ነገር ምግብ እንድናነብ ሜኖ ምግብ ታዞ ሲመጣ ትሪ የምንበለው ምግብ እሺ ምግቦችን ለማቀዝቀዝ ወይም ውሃም ሊሆን ይችላል የምናስቀምጥበት ጠረጴዛ እንዲቀዘቅዝ እናስገባበት ሱራፌል ምግቡን የሚያቀዘቅዘው ጠረጴዛ ውስጥ ነው። መግዲ ለዲዲ እስኪ አስረጅ። የሚታዘዝ ሰው አስተናጋጅ ምግብ የምታስቀምጥበት ጠረጴዛ ጥርስ ላይ ስጋ የምታወጣበት እስቲኪኒ እኔ አሁን ምግብ የምታስቀምጥበት ስትል ፍሪጅ የሚል መስሎኝ ነበር። በጠረጴዛ ቀዝቅዞ በፍሪጅ ነው የሚያስቀምጠው። እኔ የሚገርመኝ ነገር ቅድም ዲዲ ወዳጅ ብሎ ጻፈና ለነመግዲ ገንዘብ አስገብቶ ሱራ ደግሞ አሁን ሙሉን መለሰ ከሷ ጋር ሲሆን ምንድን ነው ሳቅ ነው መልሳችሁ? ከሰባቱ ጥያቄ በጠረጴዛ አቀዝቅዘው 2 መልሰዋል። አሁንም እንግዲህ መተናነቅ ነው፣ ገና ነው አለ። መረዋዎች የቱ ተመረጠ? ክንውን የሚለው። እነዚህ የምንሰራቸው 7 ነገሮች ድሮ የሚሰጠን ወደ ቤት ከሄድን በኋላ አስተማሪ የሚሰጠን የቤት ስራ ጂም ገብተን የምንሰራው ስፖርት የስ ይለፈኝ ይህም ይለፈኝ በጡንቻችን የምንሰራው ዳምፔል
አይ አይደለም ስራው ክብደት ስራው ነው በቱቻችን የሚሰራው ይለፍን የራስ ሁሉ የምናደርገው ነገር የራስ ነው የምናደርገው ነገር የግል ስራ ከሰባቱ እንደ ዶላሪዎች 2 ነው ያመጡት ነበር። መግዲ ቅድም ያሰማሻትን ድምጽ ብዙዎቻችን እናውቀዋለን አይደለ? ኢቢኤስ ላይ መሸጋገሪያ ሆኖ እንሰማዋለን። ኢቢኤስ ተከፈተ እንደምንለው በሱ ድምጽ ነው እንደውም። እና ሙዚቃን እንዴት ጀመርሽ? ሙዚቃ ከልጅነት ጀምሮ ነው የምወደው። ያሬድ ገብቼ ነው የተማርኩት። ያሬድ ሙዚቃ ትምህርት ቤት በዩኒቨርሲቲ ማለት ነው? አዎ የቫዮሊን ሜጀር ነኝ። ተመርቄ ከመረዋ ጋር እየሰራሁ እገኛለሁ። ዋው በጣም ደስ ይላል። እንግዲህ ብዙዎቻችን የምናውቅሽ ወይም ያወቅንሽ መረዋ ኳየር ላይ ባለሳሳት አይደለም? የቪዲዮዎቹ የሚወጡት የኩኩ ሰብስቤ መጀመሪያውን የሰራችሁት። ግን ኳየር ሲባል ብዙ ሰው ግር ይለዋል አይደለ? እስኪ ምንድን ነው ኳየር? ኳየር ማለት በአማርኛ ህብረ ዝማሬ ማለት ነው። የተለያዩ ድምጾች አንድ ላይ ስንሰራ ማለት ነው። እንደ አሁን ፒያኖ ላይ ኮርዶች የሚባሉ ነገሮች አሉ። ብቻ የተለያዩ ድምጽ እያወጣን አንድ ላይ ስንሰራ ማለት ነው። እንደ ኢንስትሩመንት አንድ ላይ ኳየር ይባላል። እኔ ለምን እንደዛ እንዳልኩሽ ታውቂያለሽ? ልክ እናንተ ዘፈኖች በደንብ ቫይራል በሆኑ ሰዓት ላይ እነዛ በሚሉት ልጆች እያልኩ ነበር የምጠቆመውና አሁን መልስ አግኝቻለሁ ብዬ አስባለሁ። ምን አዲስ እንጠብቅ? ከመረዋ አሁን ብዙ ስራዎች እየሰራ እንገኛለን። ስቴጅ በጣም ብዙ እየሰራ ነው። ከዛ ውጪ የተለያዩ አልበም እየተዘጋጀ ነው። ከአልበም ውጪ በቅርቡ የምንለቃቸው በራሳችን ቻናል ላይ ቪዲዮዎች እየጨረስን ነው። በግሌ ደግሞ እየሰራው ነው። እስቲ ስለሱ እናውራ። ስለሆነሽ አሁን ለብቻሽ ያው ወይ ኳየር አይሆንም መቼስ እንዳጃቢ ሊገቡ ይችላል። ተቀበሉ ነው ኦሬዲ አንድ ስራ አውጥቻለሁ። እኔና መላ ቤተሰቦች የሰማነው ስራ እንዴት ማለት አልታየም። ስለዚህ እኔና መላ ቤተሰቦች ያየነው ቪዲዮ ላይ የፈን ዘፈን ነው ልክ የሚያጫውት ነገር። እሺ የታላበሻ አይታየኝም ምነው ጤናዬን አልጠየቀኝም የታላበሻ ኩራተኛው ሰው የእግዚአብሔር ሰላምታ ያጎነበሰው አዲስ ስራ ሲኖር ይሆን አልበም ምናምን አለ? እኔ ጨርሻለሁ ኦሬዲ አልበም ጨርሻለሁ። ግን መጀመሪያ በሲንግሎች መምጣት እኔና ቤተሰቤ ብቻ እንዳንሰማው ድጋሚ። ስለዚህ በሲንግሎች ታሟሽና አልበሙ ደግሞ ተከትሎ ይመጣል ማለት ነው። አንዴ በጣም አሪፍ። መግዲዬ መረዋ ምን ያህል ጊዜ ሆናችሁ? መረዋ እንደ ግሩፕ 11ኛ ዓመታችንን እየጀመርን ነው። 11 ዓመት? ሰኔ ላይ 11 ዓመት ይሞላናል። ረጅም አይደል? እኔ በጣም ቅርብ ጊዜ መስል ነበር። ተሳስቼም ሊሆን ይችላል 12ኛ ዓመታችንም ሊሆን ይችላል። ዋው እሺ። ከዛው እስከምናውቃቸው ስራዎቻችሁ አንዱን እስቲ ሌላ ልበል አንድ ላይ ካልሆነን ትንሽ የኳየር ሲሆን ህብረ ዝማሬ ነው። አለማወቅ እኔ ነኝ እኮ ማስቸገር። ወይ ገብቼ አላበላሽም መቼ ደስ ያለሽን ሌላ ሶሎም ሊሆን ይችላል። ደብቄ እንደያዝኩ አምቄ በውስጤ አወቁ ቢመሰል በዛ መደንገጤ ሽሽጉን ስምህን ቢጠሩ ቢያወሱ የምይዘው ጠፋኝ እኔ መላቢሷ። ዶላሪዎች አሁን መቅዲ ድምጿን አሰምታለች። ቅድም ዲዲ እዚህ ጋር ነቅነቅ አድርጎን ወደ ኮምባክ አድርጎ ነበረ። አሁንም እንደሚፈጠር እናያለን። የትኛው ሳጥን ተመረጠ? ተሸካሚ ብለናል። እስኪ እነዚህ የተለያየ ነገር የምንይዝባቸው 7 ነገሮች ማንጠልጠያ፣ ዘንቢ አይደለም፣ እንደ ዘንቢል አይነት ነገር ሆኖ በእንትን ነው የሚሰራው፣ በቅርጫት ነገር የሚሰራ ይለፍሽ። እሺ በላስቲክ የሚታሰር ነገር ሱቅ ላይ የሚሸጥ ፌስታል አይደለም፣ በላስቲክ የሚታሰር ነገር ነው። ትንሽ 1 ብር 2 ብር ነው የምትሸጠው። የብር ላስቲክ አሳልፎ ይለፍሽ።
እሺ ጥቁር ነገር ነች። ባለ 5 ብር ፔስታል ዶላሮች ዲዲ ምንም ባትመልሱ ግን እኔ አልፋታም። የመጨረሻው ሳጥን ላይ ደርሰናል። አንድ ሙዚቃ የሌላም ሰው ቢሆን ተጫወትልን እስቲ። ሲ ወላይታ ጓዝ ሲ ወላይታ ይቴያኔ ይቴ ወላይታ ይቴያኔ ይቴ ወላይታ በቃ መጀመሪያ የሰማው ድምፅ ግን አስደንግጦኛል። ያው እንደምንም ያው ሞክሬያለሁ። የዞን ድምፅ በጣም የሚገርም ከባድ ድምፅ ነው። የአንበሳ ድምፅ አንድ ሲዝም ድገማት እሷን ብቻ። ሲ ወላይታ ጓዝ ዋው ሲ ደግሞ መግቢት ትስቃላችሁ። የመጨረሻዋ ሳጥን ላይ ደርሰናል። መረዋዎች በየአቅጣጫ እነዚህ የሚበተኑ 7 ነገሮች ሰዎች አንድ ላይ ሆኖ የሚያደርጉት ነገር ቢሮ ምናምን ቢሮ አንድ ላይ የሚያደርጉት ነገር ከመሬት የሚበቅል የሚያምር ነገር አበባ ከሲሚንቶ ጋር ተቀላቅሎ ቤት የሚሰራበት አሸዋ ሞባይል የሚሞላ ካርድ አይምሮ ሞባይል ካርድ ሰው የሚመጣለት ነገር አይዲያ ሀሳብ ብር ያልሆነ ብረት ነገር መረዋዎች በጣም ነው የተናበቡት። በዚህኛው ዙር መረዋዎች ከ7ቱ ጥያቄ 5ቱን መልሰዋል። 5ቱን አላስፈራችሁም ነው እንዴ? ድገምላችሁ ዲዲ አንዴ። በዶላር አድርጎ ወሰዱብን መሰለኝ። መንዝሮ ተወሰደ። በሁለተኛው ዙር ብርቱ ፉክክር አይተናል። ትንቅንቅ ነበረ። መረዋዎች 11 ነጥብ አምጥተዋል። ዶላሪዎች ደግሞ 3 ነጥብ አምጥተዋል። በዚህኛውም ዙር መረዋዎች አብላጫውን ነጥብ ስለያዙ ገንዘብ ወደሚያስገኘው ወንበር ምንተስኖትን ሞቅ አድርጋችሁ ሸኙልኝ። ማን ያሸንፋል? የአሸናፊዎች ብቻ። ሁለተኛው ዙር ገንዘብ ወደሚያስገኘው ወንበር ጨዋታ ደርሰናል። ህጉ ልድገምላችሁ። ነው ገብቷችኋል? ቅድማ ገብቷችኋል አይደል? እደግመዋለሁ። እኔ ሰርቼ ልብላ እንጂ ምን አትድገመት። እንዳትደከም እኮ ነው። ከገባችሁ ችግር የለውም። ጥያቄው ምን ይላል? ሰዎች ፍቅራቸውን በዳሽ ሊገልጹ ይችላሉ። ሰዎች ፍቅራቸውን በዳሽ ሊገልጹ ይችላሉ። በምን ይገልጻሉ? በትልልቁ የተሰጣችሁ ወረቀት ላይ ወደ ጎን በሚታይ አድርጋችሁ ጻፉት። ሰዎች ፍቅራቸውን በዳሽ ሊገልጹ ይችላሉ። ለካሜራው ያሳየውን መልስ ለኛ ከፍ አድርጋ ያሳየልን። በቃላት ዲዲ ምን ተጻፈ? በእንባ ሱራ በደብዳቤ ሰዎች ፍቅራቸውን በዳሽ ሊገልጹ ይችላሉ። በእንባ ዲዲ እባክሽ ብላል ማለት ነው። ከዚህ በፊት አሪፍ መልሱ ምን ሊሆን ይችላል? ሰዎች ፍቅራቸውን በዳሽ ሊገልጹ ይችላሉ። በመሳም በማቀፍ በስጦታ ምንተስኖት እባክሽ ምንድን ያልከው? ምንተስኖት በቃላት በእንባ በደብዳቤ በመሳም የሚል ጽፋችኋል? አልጻፋችሁም። በማቀፍም የለም፣ በስጦታ የለም። እንዴት አንድ ሰው ስጦታ አይሰጥም እዚህ ውስጥ?
ስለዚህ ወደ ደብዳቤም ያው ስጦታ ደብዳቤ ስጦታ ነው። ስሞ የሚያውቅ የለም ነው እዚህ ውስጥ በቃላት ታልሳንኩማ አይ አቅፎ የሚያውቅ የለም። ሶስቱም የጻፉት መልስ ውስጥ የለም። ስለዚህ ገንዘብ የሚያስገኘው ወንበር አሁንም ገንዘቡን እንደያዘ ነው። ምንቴ እባክህ ወደ ቦታ ተመለስ። ማደሪያ ክብሬ እመቤቴ ላመስግን አንቺን ካንጀቴ እምዬ ፍቅርሽን መርቀሽ ስጭኝ ኑሪልኝ ቀና በይልኝ ለኔ አንቺው ነሽና ወገኔ በዛውም ለአባቴ አንድ ላይ ለሁለቱም ነው። በጣም አሪፍ ነው። የቀልብና ማን ያሸንፋል? የአሸናፊዎች ብቻ በመረዋዎችና በዶላሪዎች መካከል የተደረገው ትንቅንቅ እዚህ ላይ ደርሷል። ውጤቱንም ስንናገር መረዋዎች 15,000 ብር ወደ ካዝናቸው ቀጥታ አስገብተዋል። ዶላሪዎች ደግሞ 0,000 ብር። ዛሬ ማን ያሸንፋል? የአሸናፊዎች ብቻ ፕሮግራም ይሄን ይመስል ነበረ። አብሬያችሁ የቆየሁት ናሁን በየነ ነኝ። ሁላችሁም በያላችሁበት ምችት ይበላችሁ። በነገራችን ላይ እዚህ መታደም የምትፈልጉ ተመዝግባችሁ ማሸነፍ፣ መጫወት፣ መወዳደር ከፈለጋችሁ ይኸው እዚች ጋር ባለችሁ መመዝገብ ትችላላችሁ። ማን ያሸንፋል? የአሸናፊዎች ብቻ